ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ሰሞኑን ሚዲዮን በአንድ እግሩ አቁመውታል በአብርሽና በሩታ ምክንያት። አብርሽ ደግሞ እነዚህ ዝም ብለው ያልበላቸውን ለሚያኩ መልስ ሰጥቷል ማለት ነው። ማታ ላይ በሱ ላይ ከባድ የስም ማጥፋት ስራ እየተሰራ ነበረ። ምንም ገንዘብ እንደሌለውና ሰርግ የመደገስ አቅም እንደሌለው ደጋፊዎቹ ሰርጉን እንደደገሱለት አድርገው ብቻ ከፍ ዝቅ ሲያደርጉት ነበረ። ከትንሽ እስከ ትልቅ፣ ከአዋቂ እስከ አላዋቂ ድረስ፣ እስከ ፌመስ ድረስ አጀንዳ አድርገውት ሲቦጫጭቁት ነበረ። ታዲያ ልበቀናው አብርሽ ማታ ላይ በላይቭ ገብቶ አትጨነቁ፣ ምንም ነገር አያስፈልግም፣ እናንተ ገስት ላይ ተቀምጣችሁ የቡና መጠጫ እኔን ከምታደርጉኝ ለምን ለሰርጌ በነጣ መታችሁ አትታደሙም? ሰርጌም የሚሆነው በጀልባ ላይ ነው። ስለዚህ ወጪውን ሁሉ እኔ እከፍላለሁኝ፣ እኔ እችላለሁኝ፣ ብዙም መጨነቅ አያስፈልጋችሁም፣ የዛን ያክል ትጨነቃላችሁ ብዬ አላስብም ነበረ። ለካ እንደዚህ አስጨንቂያቸዋለሁ ማለት ነው ሲል በፍቅር መልስ ሰጥቷቸዋል ማለት ነው። በቃ ከጨዋ ሰው የሚጠበቅ ምላሽ ነው። ሰው የሚጠበቅ ምላሽ ነው የመለሰላቸው ማለት ነው። ነገር ግን እኔ በጣም ያናደደኝ ነገር ምን እንደሆነ ልንገራችሁ ቤተሰብ። ሰው በግድ ነገር ይፈልጋል እንዴ? ይሄ ሰው እርዱኝ፣ እርዳታ ፈልጋለሁ ብሎ አልወጣም አይደለም? እና ምንም ቦታ ሳይደርስ ከምድር ተነስተው እሱ ስላደገ ስለሄደ ይሆናል ሌለው ቅናን ዝጋ ስላገኘ ወይንም ስለፈመሰ በአጭር ጊዜ ውስጥ ስኬታማ ስለሆነ እሱን ለመጣልና እሱን ለመገልበጥ የተደረገ ነገር እንጂ ልጁ እኮ ምንም ጥፋት ኖሮበት አይደለም። አብርሽ ምንም ጥፋት የለበትም። ምክንያቱም እዚህ ጋር ወጥቶ እኛን እርዱኝ፣ የሆነ ነገር ሰፖርት አድርጉኝ ብሎ አልለመነም፣ ሲለምንም አልተገኘም። እና በዚህ ልክ የሰውን ደስታ ለማበላሸት ደፋ ቀና ማለት በጣም በጣም ዝቃጭነትን ነው የሚያመለክተው። ከአንድ ሰው እኔ ማለቴ ውዶቼ፣ በነገራችን ላይ ከታዋቂ አዋቂ ይሻላል ማለት ያለ ምንድነው ያለ አዋቂ ሳሚ ንፍጥ ለቅላቂ እንደሚባለው ማለት ነው። እና እንትን አሌለ ፎሎ ምናምን ተሸክማችሁ እኔ ፈምሻለሁ ምናምን ነገር የምትሉ አሁን የሱን ስም እያጠፋችሁ ያላችሁት ማለት ነው። እዛ ጋር ፎሎ መሰብሰቡ አይደለም መታወቃችሁ አይደለም ሚዲያ ላይ ዋናው ትርጉሙ የለውም። ትርጉም የሚኖረው ግን ልክ እንደፈመሳችሁት ሁሉ እውቀት ሲኖራችሁ እና በግንዛቤ ስትመሩ ነው እንጂ ያለ ግንዛቤ ስትመሩ ግን እንደዚህ ትሆናላችሁ ማለት በቅናት መንፈስ ትመራላችሁ። አሁን አብርሽን ልክ ምንም እንደማያውቅ በተፈጥሮ ራሱ ስታሾፉበት ስታማሩቱበት ነበረ በአፉ ማለት ነው። አፉን እናስጠብባለን ምን አለው እሱ? ምንም የጎደለው ነገር የለም። ብቻ አንዳንድ ጊዜ ውዶቼ እውነት እግዚአብሔርን አንዳንድ ጊዜ እኔ ኢትዮጵያዊ መሆናችሁን ሁሉ ትጠላታላችሁ። ኢትዮጵያዊ መሆናችሁን ራሱ ትጠሉታላችሁ። ለምን? ስታጡ ድሃ ስብ ትባላላችሁ፣ ስታገኙ ሰርቆ ነው ለምን ሆኖ ትባላላችሁ። ታዲያ እንዴት ሆነን ነው መኖር የምንችለው? በዚህ ገብጋባነታችን እኮ ነው እንደዚህ የማንስማማው። ሁል ጊዜ ሁሉም ሰው ስደተኛ የሆነው መስማማት ስለሌለ፣ ፍቅር ስለሌለ፣ የአንዱን መብት አንዱ ስለማያከብር ነው። እርስ በራሳችን ስለምንቀናና ቅናታሞች ስለሆነን አያልፍልንም። ሁል ጊዜ በቃ እንሰደዳለን። ስደተኛ ሆነን ነው የምንቀረው። እና ብዙም መቅናት አያስፈልግም። መስራት፣ ስኬታማ መሆን፣ የሰውን ነገር አለመመኘት፣ ያለንን ትንሹን ነገር ማመስገን። ፈጣሪ እኮ አመስግኑ ይጨመርላችኋል ብሏል አይደለ? ታዲያ ለምን አመስጋኝ አንሆንም? ቅንቅናሞች ናችሁ። አብርሽ ምንም ስህተት የለበትም። ያለ ምንም ስህተቱ ግን ልትወቅሱትና ልትሰድቡት አትችሉም። ምክንያቱም ምንም አላደረገም። ይሄ ልጅ ምንም ያጠፋው ጥፋት የለም። ማንም ሰው እኔ በራሴ መንገድ የፈለኩትን መውደድ መጥላት መብት አለኝ። ሰው እዚ ጋር እሱን የወደዱት ወዳጆቹ ውደዱኝ እባካችሁ ተከተሉኝ ብሎ አይደለም፣ ራሳቸው ናቸው የወደዱት። የወደዱት ደግሞ ጥሩ መልካም ስነ ምግባር ስላለው ነው። ጥሩ ስነ ምግባር ስላለው መልካም ሰው፣ ቅን ስለሆነ፣ ለሰው ክፋት ስለማያስብ ነው። እውነት ለመናገር ያክል ደግሞ እግዚአብሔር የልቡን አይቶ ሁል ጊዜ ከፍ ሲያደርገው እንጂ ዝቅ ሲያደርገው አይተ እና ሁልጊዜም በከፍታ ላይ ነው ልጁ። ግን
እኔ መናገር የምፈልገው ነገር ቢኖር በስተመጨረሻ አትቅኑ፣ ስሩ፣ ተለወጡ፣ እደጉ። ማንም ሰው ከሰራ መለወጥ ይችላል። ቅናተኛ አትሁኑ። እሱ ስለማይቀና በራሱ ስለሚተማመን ማድረግ ስለሚችል ነው አይደለ? በዚህ በከፍታ ማማ ላይ ያለው። ስለዚህ ለምን ትቀናላችሁ? ለምን ቅናተኛ ትሆናላችሁ? እውነት በዚህ ልክ አጀንዳ ሆነው መነጋገሪያ መሆናቸው አብርሽና ሩታ በጣም ነው የገረመኝ። በጣምም ደግሞ ደስ ብሎኛል። በቃ ጅግና ብያቸዋለሁ። የአመቱ ምርጥ ወጣቶች ጅግና ብያቸዋለሁ። በቃ አለቀ። ስለተቀናባቸው ብቻ ነው እንጂ ሌላ ስህተት ኑሮባቸው አይደለም። አብርሽም የሰጠው ምላሽ በጣም አንጀት አርስ የሆነ ምላሽ ነው። ከክፋትና ከምቀኝነት ከአጓጉል ተንከሲስ ንግግር የጸዳ የፍቅር ምልልስ ነው የመለሰላቸው። ኑና አብራችሁ ደስታዬን ተካፈሉኝ ማለት ይሄ በፍቅር